ጥልኝ የተወደዳችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደተናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በሱቃድ ጌትነት ከዜናዎቹ ጋር አብራችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። በአማራ ክልል በአገው አዊ ብሔረሰብ ዞን ውስጥ ጽንፈኛ ኃይል ከፍተኛ ወረራ እያካሄደ ነው ተባለ። በስፋት የምንተነትነው ይሆናል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከሰኔ 23 2018 መሰጠት ጀምሯል። በስፋት የምናሰማችሁ ይሆናል። ሀገራችን ኢትዮጵያ በምስራቅ አፍሪካ ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀመጠች። በዝርዝር የምንመለከተው ይሆናል። በአያቶላህ አሊ ሀሚኒ የቀብር ስነ ስርዓት ላይ ከ14000 በላይ ጋዜጠኞችና የ40 ሀገራት መሪዎች ይገኛሉ ተባለ። በስፋት እንመለከተዋለን። ዜናው በዝርዝር። በአማራ ክልል በአገው አዊ ብሔረሰብ ዞን ውስጥ ጽንፈኛ ኃይል ከፍተኛ ወረራ እያካሄደ ነው ተባለ። በአማራ ክልል በአገው አዊ ብሔረሰብ ዞን ውስጥ የአማራ ጽንፈኛ ኃይል ፋኖ የሁዲት ሶሪትና አርቢት ላይ መቀመጫ አድርጎ በህዝቡ ላይ ከፍተኛ ዛቻና ማስፈራሪያ እያካሄደ በመሆኑ መከላከያ ሰራዊት ጽንፈኛውን የማጽዳት ተግባሩን እንዲያከናውን የዚገም ወረዳና ያየው ጓግሳ ነዋሪዎች ጥሪ ያቀረቡ ይገኛሉ። የአገው ሚዲያ ታማኝ ምንጮች እንደገለጹት ከሆነ የፋኖ ወታደራዊና ፖለቲካዊ ማሰልጠኛ ካምፕ በመሆን በማገልገል ላይ የሚገኘው የሁዲት ሶሪትና አሮቢት ቦታዎች መከላከያ እርምጃ እንዲወስድና የአገው ህዝብ መፈናቀል፣ መገደልና ስቃይ በማስቆም ኃላፊነቱን እንዲወጣ ያሳሰቡት ታማኝ ምንጮች የክልሉ መንግስታዊ ኃላፊነትን በገለልተኝነት እንዲወጣ እንፈልጋለን ብለዋል። እንደ ምንጮቻችን ከሆነ በአገው አዊ ብሔረሰብ ዞን በተቀነባበረ ሴራ ምክንያት ጦርነቱ እንዲራዘም እና ያገው ህዝብ የስቃይ የንብረት መዘረፍ ሞትና መሬት ወረራው እንዲሳካ ለማድረግ የሚሰሩ የመንግስት አካላት እንዳሉም ይገለጻል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከሰኔ 23 2018 ዓመተ ምህረት መሰጠት ጀምሯል። ፈተናው እስከ ሐምሌ 16 2018 ዓመተ ምህረት በመላ ሀገሪቱ በ607 የፈተና ማዕከላት በ6 ዙሮች ይሰጣል። ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ ተፈታኞች ፈተና የሚሰጥ ሲሆን ከአራተኛ እስከ 6ኛ ዙር የማህበራዊ ሳይንስ ተፈታኞች ፈተናውን ይወስዳሉ። ለፈተናው በድምሩ 563500 አንድ ተፈታኞች 306456 የተፈጥሮ ሳይንስና 257045 የማህበራዊ ሳይንስ ተፈታኞች መመዝገባቸውን የትምህርት ምዘናና ፈታኞች አገልግሎት መግለጹ ይታወቃል። ፈተናውን በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ በ3ኛ ዙር ላይ የሚፈተኑ ሲሆን የማህበራዊ ሳይንስ በ4ኛ ዙር ላይ በዩኒቨርሲቲ ውስጥ የሚፈተኑ መሆናቸውን አገልግሎቱ ያወጣው መርሃ ግብር ያሳያል። ተፈታኞች ወደ ፈተና ማዕከላት ሲሄዱ የመፈተኛ መግቢያ ካርድ፣ የተማሪ ህጋዊ መታወቂያ እንዲሁም የተፈቀደ እስክርቢቶ ወይንም እርሳስና ባዶ ወረቀት መያዝ ይኖርባቸዋል ሲል በተደጋጋሚ ገልጿል። አገው ሚዲያ ለተፈታኞች በሙሉ መልካም እድል ይመኛል። ሀገራችን ኢትዮጵያ በምስራቅ አፍሪካ ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀመጠች። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛዋ ሀገር መሆኗ ታውቋል። የቀጠናው የቅጥር ገቢ ግብር ፓይ ተመን ያነጻጸረ አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35% አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባት 40% ከምትከፍለው ኡጋንዳ እንዲሁም 35% የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያ በ3ኛ ደረጃ ላይ ተቀምጣለች። ይህ ደረጃ
የወጣው ኢትዮጵያ እንደ አውሮፓውያኑ አቆጣጠር ሐምሌ 2025 ያከናወነችው አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያኑ አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጉን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነፃ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛ የስራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርከን የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛ 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶቹ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል። በአያቶላህ አሊ ሀሚኒ የቀብር ስነ ስርዓት ላይ ከ14000 በላይ ጋዜጠኞችና የ40 ሀገራት መሪዎች ይገኛሉ ተባለ። የእስላማዊው አብዮት መሪ የነበሩት የታላቁ አያቶላህ አሊ ሀሚኒ የመጨረሻ የሽኝት የቀብር ስንብት ስነ ስርዓት ለመዘገብ ከተለያዩ የዓለም ሀገራት የተውጣጡ ከ14000 በላይ ጋዜጠኞች፣ ፎቶግራፍ አንሺዎችና የሰነድ ፊልም አዘጋጆች መመዝገባቸውን የክብር ስንብት አስተባባሪ ኮሚቴ ቃል አቀባይ አስታውቀዋል። በዚህ ታሪካዊ ሁነት ላይ በኢራን ከሚገኙ የሀገር ውስጥ ሚዲያዎች በተጨማሪ ከ900 በላይ የውጭ ሀገር ጋዜጠኞች፣ ዓለም አቀፍ የይዘት አዘጋጆች፣ ብሎገሮች በቀጥታ የሚሳተፉ ሲሆን የ40 ሀገራት ከፍተኛ መሪዎችና የዲፕሎማቲክ ልዑካንም በቴህራን ተገኝተው አክብሮታቸውን እንደሚገልጹ ተረጋግጧል። ይህ ታላቅ ህዝባዊ ክንውን በብቃት ለማስተናገድ የኢራን መንግስት ከፍተኛ ዝግጅት እያደረገ ሲሆን በሚሊዮን የሚቆጠሩ ተሳታፊዎች ፍሰት ለመቆጣጠር በዋና ከተማዋ ቴህራን ዙሪያ 1.2 ሚሊዮን የመኪና ማቆሚያዎች ተዘጋጅተዋል። እንዲሁም የቀብር ስነ ስርዓቱ በሚከናወንባቸው የቴህራን ማሻድና ሌሎች መተላለፊያ ከተሞች የውሃና የኤሌክትሪክ መሰረተ ልማቶች ያለምንም መቆራረጥ እንዲሰሩ ከ8000 በላይ የቴክኒክ ባለሙያዎች በሙሉ ዝግጅት ተሰማርተዋል። የተወደዳችሁ አድማጮች አርዕስተ ዜናው በድጋሚ እነሆ። በአማራ ክልል በአገው አዊ ብሔረሰብ ዞን ውስጥ ጽንፈኛ ኃይል ከፍተኛ ወረራ እያካሄደ ነው ተባለ። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከሰኔ 23 2018 ዓመተ ምህረት መሰጠት ጀምሯል። ሀገራችን ኢትዮጵያ በምስራቅ አፍሪካ ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀመጠች። በአያቶላህ አሊ ሀሚኒ የቀብር ስነ ስርዓት ላይ ከ14000 በላይ ጋዜጠኞችና የ40 ሀገራት መሪዎች ይገኛሉ ተባለ። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።